በግዙፍ አይናችን ግዙፍ ጥላታችን ነው የሚታየን። የረቀቀ ጥላታችን ለማወቅ ግን የረቀቀ አይን የረቀቀ ልብ ያስፈልጋል። በመጀመሪያ ደረጃ ምድር ላይ እስካለን ድረስ ከፖለቲካ ነፃ መሆን አንችልም። ካቆሰለልን ክርስቶስ ይልቅ ስላቆሰሉልን ሰዎች በማውራት ጊዜውን እናባክነዋል። አስባችሁ ሰርግ ማጠሯቸው ለቅሶ ቀሩ ብለው የማታሟቸው የተረሱ ሰዎች አሉ። እኛ እኮ ጀግኖች እኮ ነን። ስናጎርስ እኮ መጥነን ነው። መልሶ ያጎርሰኛል አያጎርሰኝም ብለን ለክተን አይደል እንዴ? ኑሮን አትፍሩት፣ ኢኮኖሚ አትፍሩት፣ ፖለቲካውን አትፍሩት፣ ትዳራችሁን አትፍሩት፣ ጤናችሁን አትፍሩት። በዚህ በመጽሐፈ ነገሥት ካልዕ በሁለተኛው መጽሐፈ ነገሥት እያልኳችሁ ነው። ምዕራፍ 6 ቁጥር 16 ላይ እንዲህ የሚል ቃል ተጽፏል። እኛ ጋራ ያሉት እነሱ ጋራ ካሉት ይበልጣሉና አትፍራ ይላል። ይህንን አብረን ሁላችንም እንልና እኛ ጋራ ያሉት እነሱ ጋራ ካሉት ይበልጣሉና አትፍራ። እነማን ጋር ያሉት ምን ያደርጋሉ? እነማን ጋራ ካሉት እነሱ ጋራ ካሉት እነማን ጋር ያሉት ይበልጣሉ? እኛ ጋር ያሉት ይበልጣሉ። ስለዚህ አትፍራ ይላል። እቸም መጽሐፍ ቅዱስ በክፉዎችም በደጎችም ታሪክ የተሞላ ነው። መጽሐፍ ቅዱስ የእግዚአብሔር ቸርነት ብቻ ሳይሆን የሰይጣንም ክፋት ተጽፎበታል። አብርሃምም ተጽፏል፣ ፈርዖንም ተጽፏል። አረመኔዎች፣ ጨካኞች፣ ደም አፍሳሾች፣ በሰው ስቃይ የሚዝናኑ በሰው መከራ የሚዝናኑ እግዚአብሔርን የማያውቁ ሰዎችም መጽሐፍ ቅዱስ ውስጥ አሉ። እንደገና እግዚአብሔር እንደ ልብ ያለ ሰው አገኘው ብሎ የመሰከረላቸው የእግዚአብሔር ወዳጆች የተባሉ አብርሃም በምድር ላይ አብርሃም የሚባል ወዳጅ አለኝ ብሎ እግዚአብሔር አማካሪ ያደረገው ሰዶምን ገሞራን ለማቃጠል ሲወስን እግዚአብሔር በልዩነት ያማከረው ለማን ነው? ለአብርሃም ነው። አብርሃም የእግዚአብሔር አማካሪ ሆኗል በመጽሐፍ ቅዱስ። እንደገና ቅዱስ ዳዊት ደግሞ እግዚአብሔር እንደ ልቤ ያለ ሰው አገኘሁ ብሎታል። ማን ነው ያለው? እግዚአብሔር። እንደምን ያለ ሰው? እንደ ልቤ ያለ ሰው አገኘሁ ብሎ የመሰከረለታል። ልብ አድርጉ፣ አብርሃም የእግዚአብሔር አማካሪ ነው። ዳዊት የእግዚአብሔር ልብ ነው። እንደገና ደግሞ እንደ ፈርዖን አይነት ደግሞ ክፉ ሰዎች አሉ፣ አረመኔ ሰዎች አሉ። ሕፃናት ሲወለዱ እስራኤላውያት ሴቶች ጸንሰው በሚወልዱበት ጊዜ እዛው ጭቃው ላይ እርገጡት የሚሉ ሕፃናቱን በየወንዙ የጣሉ እስራኤልን በእስራኤል ላይ መከራ ያወረዱ እግዚአብሔርን አላውቅም እስራኤልንም አልለቅም ያለ ፈርዖንን በመጽሐፍ ቅዱስ ተጽፏል። ዲያብሎስ ሰይጣንን በመጽሐፍ ቅዱስ ተጽፏል። የተናገሩ እንስሳ በመጽሐፍ ቅዱስ ተጽፏል። ስለዚህ መጽሐፍ ቅዱስ የተዋጣለት የቅዱሳን መጽሐፍ ብቻ አይደለም፣ የቅዱስ እግዚአብሔር መጽሐፍ ብቻ አይደለም። እግዚአብሔር የወደቁትንም የተነሱትንም ጽፎልናል። ከተነሱት እንድንማር፣ ከወደቁትም እንድንማር፣ የረከሱትም የተቀደሱትም ተጽፈዋል። ያጠፉትም ያለሙትም ተጽፈዋል። እንደ ልቤ ያለ ሰው ዳዊትም እንደ የእግዚአብሔር አማካሪ የተባለው አብርሃም ተጽፏል። ሌሎች ደግሞ መጥፎ ሰዎች ተጽፏል። ስለዚህ መጽሐፍ ቅዱስ የተመረጡ ሰዎች ታሪክ ብቻ አይደለም ማለት ነው። የተመረጡ ሰዎች ብቻ ታሪክ አይደለም። ያለፈላቸው ድል ያደረጉ የአሸናፊዎች መጽሐፍ ብቻ አይደለም እና አሁን ቅድም በነገርኳችሁ በዚህ በመጽሐፈ ነገሥት በተለይ በብሉይ ኪዳን ብዙ አይነት ሰዎች ተጽፈዋል። ጥሩ ነገስታት ነበሩ፣ ህዝባቸውን በትክክል ያስተዳደሩ፣ እግዚአብሔርን ያመለኩ፣ ሃይማኖታቸውን የጠበቁ፣ ኃላፊነት የሚሰማቸው፣ ተጠያቂነት የሚሰማቸው፣ ወንበሩ የሚቆረቁራቸው፣ ኃላፊነታቸው የሚከብዳቸው፣ የተሾሙበት ዓላማን የተረዱ መሪዎች ነበሩ። በግልባጩ ደግሞ የመሪነታቸውን ዓላማ የዘነጉ ወደ ተመሪነት የወረዱ አልጋ ሲሏቸው አመድ ላይ የተገኙ ሲያከብሯቸው የተዋረዱ ሲቀድሷቸው የረከሱ ያለማሉ ተብሎ ያጠፉ ደግሞ ተጽፈዋል በመጽሐፍ ቅዱስ። ስለዚህ እግዚአብሔር መጽሐፍ ቅዱሱ እንዲጻፍልን ሲያደርግ የተመረጡ ሰዎች መጽሐፍ ብቻ አይደለም፣ ወድቀው የተነሱ ረክሰው የተቀደሱ ጠፍተው የተገኙ ኃጢአተኛውን ወደ ጽድቅ የመጡ ቆሽሸው የታጠቡ ሰዎች ታሪክም ተጽፏል። ለእኔና ለእናንተ ተስፋ ነው አይደለም? ምእመናን ረክሶ መቀደስ አለ፣ ወድቆ መነሳት አለ፣ ጠፍቶ መገኘት አለ። ርኩስ ኃጢአተኛ ሌባ ወንበዴ ተብሎ እንደገና በዛው በመጽሐፍ ቅዱሱ ወደ ቅድስና የተመለሱ ሰዎች አሉ፣ ወደ በጎነት የተመለሱ ሰዎች አሉ። ስለዚህ እግዚአብሔር መጽሐፍ ቅዱስን ሲያጽፍልን የኛ የህይወት መመሪያ እንዲሆን ነው። ጻድቃኑ እንዳይመጻደቁ መውደቅ እንዳለ እንዳውቁ፣ ኃጢአተኞች ተስፋ እንዳይቆርጡ መነሳት እንዳለ፣ የተቀደሱት
መርከስ እንዳለ ተጠንቅቀው እንዲኖሩ፣ የረከሱት መቀደስ እንዳለ ተስፋ እንዳይቆርጡ፣ ያገኙ እንዳይመጻደቁ፣ ያጡ እንዳይሳቀቁ ነው መጽሐፍ ቅዱስ የተጻፉ ደስ በሚለው ሁኔታ እና ቅድም በነገርኳችሁ በመጽሐፈ ነገሥት ላይ እስራኤላዊ መቼም ኢትዮጵያዊ ሆኖ እስራኤልን የሚያውቅ የለም። የእስራኤል አምላክ ይጠብቅህ ነው። ኢየሱስ ክርስቶስ ከጽንሰቱ እስከ ዕርገቱ ድረስ ያከናወነው በእስራኤል ነው። ድንግል ማርያም ተወልዳ እስከ ዕረፍቷ ድረስ የነበረችው በኢየሩሳሌም በእስራኤል ውስጥ ነው። ታቦቱ፣ ጽላቱ፣ 10ቱ ቃላት፣ ብሉይ ኪዳኑ፣ ሐዲስ ኪዳኑ፣ ትንሣኤው፣ ዕርገቱ፣ ጥምቀቱ፣ ልደቱ፣ ዕርገቱ ሁሉም ነገር የተከናወነበት የበረከት ምድር የቅድስና ምድር ኢየሩሳሌም ወይም እስራኤል የምድር እንብርት ናት ይላል። የምድር ማዕከል ናት። ከእስራኤል ተነስቶ ወደ የትም ሀገር ቢለካ ርቀቱ እኩል ነው ይላሉ አባቶች። የምድር ማዕከል ናት። የምድር ማዕከል ናት እና ይቺ እስራኤል ዙሪያዋን ጥንትም ጠላቶች ነበሯት። በመካከለኛው ዘመን ጠላቶች ነበረ። ሶሪያ የምትባለው ሀገር ደግሞ የእስራኤል ጎረቤት ናት። የዛሬ 3000 ዓመት ወደ ኋላ ተመልሰ ነው እየተነጋገርን ያለው። እነዚህ ሁለት ሀገሮች ለብዙ ጊዜ ጦርነት ላይ ነው የነበሩ። ድንበረተኛ ስለሆኑ ድንበር ላይ ስለነበሩ በድንበር ይዋጋሉ። አንዱ በብዛት የሚወሩ ሶርያውያን ናቸው። እስራኤላውያን በጠባያቸው ወረው አያውቁ። ወራሪዎች ናቸው። ሶርያውያን ይመጣሉ፣ ፋርሶች ይመጣሉ፣ ግብጾች መጥተው ያውቃሉ፣ ግሪኮች መጥተው ያውቃሉ፣ ሮማውያን መጥተው ያውቃሉ። ብዙ ሀገሮች እስራኤልን መውረር በዛን ዘመን የትልቅነት የገዥነት ምልክት ነበርና የሶርያውያንና እስራኤላውያንም በዛ መንገድ ይዋጉ ነበር እና የሶርያው ንጉስ ወልደ አዴር ይባላል ንጉሳቸው። ይሄ ንጉስ በቤተ መንግስት ሆኖ እስራኤልን እንዴት እንደሚያጠፋ ቤተ መቅደሱ እንዴት እንደሚያቃጥል ከመሳፍንቱ ከመኳንንቱ ጋር ይመክራል። አሁን ቤተ መንግስት ውስጥ የሚመከረውን ምክር የእስራኤል መንግስት በምንም አይነት መረጃውን ሊያገኝ አይችልም። እንደ ዛሬው የስለላ መሳሪያ የለም። እንደ ዛሬው የተራቀቀ ቴክኖሎጂ የለም እና ነገር ግን ኤልሳ የተባለው ነቢይ እስራኤል ነው ያለ። ልብ አድርጉ። ምክሩ እየተመከረ ያለው የት ነው? ሶርያ ነው፣ ደማስቆ ዋና ከተማው። ኤልሳ ደግሞ ያለው እስራኤል ውስጥ ነው ያለው። ቤተ መንግስት ውስጥ ንጉሱ በሩን ዘግቶ የሚመክረውን ምክር የእስራኤል መንግስት በምንም አይነት መረጃ ሊያገኝበት የሚችለው እድል አልነበረውም። ነገር ግን ነቢዩ ኤልሳ በር ተዘግቶ ምን ይደረግ እንደነበረ ሙሉ መረጃ ያለው በጸጋ የተገለጠለት ኤልሳ የሚባል ነቢይ ነበር። በኋላ ለእስራኤል ንጉስ ይነግረዋል። የሶርያው ንጉስ በር ዘግቶ ምዕመናን፣ ይሄ ማለት ነብዩ ፖለቲካ ውስጥ ገብቷል ማለት አይደለም። ጥንቃቄ አድርጉልን። እኔ አንዳንድ ጊዜ አንዳንድ ነገሮች ስንናገር ፖለቲካ ገሌ ገባ፣ ስለ ፖለቲካ ተናገር። በመጀመሪያ ደረጃ ምድር ላይ እስካለን ድረስ ከፖለቲካ ነፃ መሆን አንችልም። አይነቱ ላይ ነው ማንግባባው እንጂ ማንም ሰው ከፖለቲካ ነፃ አይደለም። ይሄን ብዙ ሰው አይረዳልንም እና ነብዩ ፖለቲካ መግባቱ አይደለም። ነገር ግን የሶርያው ንጉስ በር ዘግቶ ከመሳፍንቱ ከመኳንንቱ ከባለስልጣኖቹ ጋር እየተማከረ ያለው የእስራኤልን ቤተ መንግስት ለመድፈር ብቻ አይደለም፣ ቤተ መቅደሱን ለመዝረፍ ነው። ነዋያተ ቅድሳቱን ለመዝረፍ ነው። የእስራኤልን አምላክ እግዚአብሔርን ጭምር ለማዋረድ ነው የሚመጣው። ስለዚህ ነቢዩ በቤተ መንግስት እየተመከረ ያለውን ምክር ለእስራኤሉ ንጉስ የነገረው መንግስትህን ጠብቅ ብሎ ፖለቲካ ውስጥ ገብቶ ለመፈትፈት አይደለም። የነቢያት ጠባይ አይደለም። ነቢያት የፍርድ ጎደለ፣ ድሃ ተበደለ ብለው ባመኑ ጊዜ ፊት ለፊት ነው የሚናገሩት። በተዘዋዋሪ እንኳን ፊት ለፊት ነው የሚነግሯቸው። አሁን ግን የሶርያው ንጉስ በር ዘግቶ እየመከረ ያለው ቤተ መቅደሱን ለማቃጠል ነዋያተ ቅድሳቱን ለመዝረፍ ጭምር ነው እየመከረ ነው። ስለዚህ ያ ቤተ መንግስት ተዘግቶ የተመከረው ምክር በጸጋ ተገልጦለት ማን ያውቃል? ኤልሳ ነቢዩ በኋላ ለእስራኤል ንጉስ ይነግረዋል። ሶርያውያን ተማክረዋል፣ ጨርሰዋል፣ ወታደር ልከዋል፣ ወታደሮቹ እዚህ ቦታ ደርሰዋል ይልና መረጃውን ይነግረዋል። የእስራኤል ንጉስ ሙሉ መረጃ ስለደረሰው እነዛን መልእክተኞቹን እየተቀበለ አሸንፎ ይልካቸዋል። በኋላ የሶርያው ንጉስ ተበሳጨ። ከኛ መካከል መረጃ እያወጣ የሚሰጥብን አለ ወይ ብሎ ጠየቀ። መጽሐፍ ቅዱስ መጽሐፈ ነገሥት ካልዕ ምዕራፍ 6 ነው እየተረኩላችሁ ያለው። ከዛ ከኛ መካከል መረጃ እያወጣ የሚሰጥ አለ ወይ? ትሰማላችሁ ሰሞኑን አይደለም?
የኢራንን ጀነራሎቹ ጠቅላላ እንዴት እየለቀሙ እንደገደሏቸው እስራኤላውያኑ ሰምታችኋል። ይሄ ስለላው እግዚአብሔር እየረዳቸው አይደል? ይሄ ስለላው ውጤት የድካም ውጤት ነው፣ የአእምሮ ውጤት ነው። ዝም ብለህ ጭንቅላትን ዘግተህ በር ዘግተህ እግዚአብሔር ይረዳኛል ብትል መና ከደመና አይወርድም። መጀመሪያ ምጣድህን ጣድ፣ እግዚአብሔር እንጀራውን ሊያሰፋልህ ይችላል። ምጣድ ሳይጥዱ እንጀራ አምጣ፣ የቀረ ዘመን ወገኖች። የኛ የራሳችን ጥረት ማድረግ አለ፣ መጣጣር አለ። እና አሁን ሲልክ የእስራኤል ንጉሥ እየተቀበለ ሲገላቸው በኋላ ንጉሥ ተበሳጭቶ ከእናንተ መካከል መረጃ እያወጣ ለእስራኤል የሚያቀብል አለ ብሎ ንጉሱ ወርህፀ በጣም ተበሳጭቶ ተቆጥቶ ተናገረ። ከዛ ከመካከል ግን የነብዩን ጉዳይ የሚያውቅ አንድ ባለስልጣን መላለው ንጉሥ ወይ ከመካከላችን ማንም መረጃ ያወጣ የለም፣ ሁሉ ላንተ ታማኝ ነው። ነገር ግን እኛ በር ብንዘጋም የተዘጋ በር የማይገድበው የተዘጋ በር የማይመልሰው ኤልሳ የሚባል ነብይ አለ። እኛ ዘግተን የመከርነውን እግዚአብሔር ስለሚገልጥ ነብይ ስለሆነ ለእስራኤል ንጉሥ መረጃ እየሰጠ የሚያስመታን እሱ ነው ብሎ ነገረው። መረጃውን አውጥቶ የሰጠበት ማን ነው? ኤልሳ መረጃውን አውጥቶ የሰጠለት ለእስራኤል መንግስት ተቆርቆሮ ነው? ለእስራኤል መንግስት አስቦ ነው? አይደለም። ይሄ ንጉሥ እየተማከረ ያለው ምኑን ጭምር ለማርከስ ነው? ቤተ መቅደሱን ለማርከስ ስለሆነ፣ ንዋያተ ቅድሳቱን ለመዝረፍ ስለሆነ፣ ቤተ መቅደስ እግዚአብሔር የሚገለገልበትን ማዕጠንተ ወርቁን በቤተ መቅደስ ውስጥ ያለውን አይታቸዋል። በጣሊያን ጊዜ በግራኝ ጊዜ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብዙ ንዋየ ቅድሳቷን የወርቁ ጥና የወርቁ መስቀል እየቀለጠ አምባር ቀለበት የሆነው በወራሪዎች አማካኝነት። ስለዚህ የሚመጣውን መከራ መቋቋም ያለብን ለሃይማኖታችን ስንል ነው ማለት ነው፣ በዘመናት ይሆን። ስለዚህ ከዛ በኋላ ንጉሱ ተበሳጨ፣ ተነገረው። ንጉሱ ምን አደረገ? ግደለ ምን ያውቅበታለሁኝ የት ነው የሚኖረው ብሎ እሱም እንዳቅሙ ኤልሳ ያለበትን መረጃ ሰበሰበና ወታደር የተቀለበ የሰለጠነ ወታደር በፈረስ በሰረገላ አድርጎ ኤልሳ ወዳለበት ሰፈር ላከ፣ መንደር ላከ። ከዛ ይሄ ንጉሱ የላካቸው ወታደሮች ሌሊቱን የኤልሳን ያለበትን ቤት ከበው አደሩ። በኋላ የኤልሳ ደቀ መዝሙር የነብዩ ደቀ መዝሙር ሌሊት ለሽንት ሲወጣ ዙሪያውን የሶሪያ ወታደሮች በፈረስ በሰረገላ በዘመኑ ባለው ጦር መሳሪያ ታጥቀው ዙሪያቸውን ከበው አገኙ። ደነገጠ ደቀ መዝሙሩ፣ ተማሪ የኤልሳ ደቀ መዝሙር ደነገጠ። ነብዩ ሆይ ተመልሶ ገባ። ሽቱ ሊሸና የነበረው ደንግጦ መልሶ መጣ። ነብዩ ሆይ አለቀልን፣ አበቃልን፣ ዙሪያችንን ተከበናል፣ በብዙ ፈረስ በብዙ ሰረገላ በብዙ ወታደር ተከበናል፣ አለቀልን፣ ወየውልናል። ማን ነው እንደዚህ ያለው? የኤልሳ ተማሪ። ለማን? ለኤልሳ። ከዛ በኋላ ኤልሳ ምን እየተደረገ እንደሆነ ያውቃል። እንኳን እዛ መተው የከበቡትን ሶሪያ ቤተ መንግስት ተዘግቶ የተመከረው ምክር አውቆታል አይደል? ስለ ዙሪያው እንደተከበበ ኤልሳ ያውቃል። ደቀ መዝሙሩ ግን ገና አይነ ልቡ ነው አልበራለትም። ገና ኤልሳ የደረሰበት ጸጋ ላይ አልደረሰም። እና ቀጥሎ ኤልሳ ምን አለው? እነሱ ጋራ ካሉት ይበልጣሉና አትፍራ አለና እንደዚህ ብቻ ብሎ አልቀረም። ወደ እግዚአብሔር ጸለየ። ጌታ ሆይ እኔ ያየሁትን እንዳይ እኔ የገባኝ እንዲገባው አይነ ልቡናውን አብራለት ብሎ ጸለየ። ይሄ የውጩን የግንባሩን አይደለም። ይሄ የግንባሩ አይን የሚያየው የፊት ለፊቱን ነው። የልብ አይን ሲበራ የነፍስ አይን ሲበራ ረቂቁ ጥላታችን ይታያል። በዚህ በግዙፉ አይናችን ግዙፉ ጥላታችን ነው የሚታየን። የረቀቀ ጥላታችን ለማወቅ ግን የረቀቀ አይን የረቀቀ ልብ ያስፈልጋልና ኤልሳ ለዛ ለተማሪው ጸለየለት። ወዲያው ልጁ አይኑ በራለት። የኤልሳ ጸጋ አደረበትና መልሶ ወጣ። መልሶ ሲወጣ ቅድም ያያቸውን አይታችኋል አይደል? ቅድም ያያቸው ፈረሱ ሰረገላው የሰለጠነ የሶሪያ ወታደር ነበር። አሁን መልሶ ሲወጣ ደግሞ ከነዛ እጥፍ የሆኑ እነዛ ፈረስ ይዘው ነው የመጡት፣ ሰረገላ ይዘው ነው የመጡት፣ ጦርና ጋሻ ይዘው ነው የመጡት። ቅልብ ወታደሮች ናቸው፣ ግዙፎች ይታያሉ። አሁን ተጸልዮለት አይነ ልቡናው በርቶለት የኤልሳ ጸጋ አድሮበት መልሶ ሲወጣ ተቀይሮ ወጣ። ሲወጣ የእሳት ጦር የያዙ የእሳት ሰይፍ የያዙ በእሳት ሰረገላ በእሳት ፈረስ የተቀመጡ ቅዱሳን መላእክት የኤልሳን ቤት ከበው ታየ። ገብስ አሰር ገብስ ገለባ የሚበላ ፈረስ፣ ከእንጨት ከብረት የተሰራ ሰረገላ። ወታደሮች የሚያያቸው እነዚህ አንድ ቀን ምግብ ቢያጡ ጠውልገው የሚያድሩ አቅም የሚያንሳቸው የሚሸነፉ የሚሞቱ የሚቆስሉ ናቸው። እነሱ ጋራ ካሉት ይልቅ እኛ ጋራ ያሉት ይበልጣሉና አይዞሃል። እንደዚህ ማለት ብቻ አይደለም።
ደቀ መዝሙር ምን እንደሆነ ጸለየለት። ጌታዬ እኔ ያየሁትን እንዳይ እርዳው፣ አይኑን አብራለት፣ አይኖቹን ግለጥለት፣ አይኖቹን አብራለት። በመጽሐፍ ቅዱስ አይናቸው የበራላቸው ሰዎች ምን እንዳደረጉ አይተናል። አዳምና ሔዋን በሰላም እየኖሩ ገነት እየኖሩ የበለሱን ፍሬ ከበሉ በኋላ አይናቸው ተገለጠ ይላል። ግን ያ ዕፀ በለሱን በልተው በሌብነት ሰይጣን የነገራቸው ምክር በልተው ስለሆነ የተገለጠላቸው አይናቸውን እንዲገለጥላቸው ያደረገ ሰይጣን ነው። ነገር ግን ራቁትነታቸውን አዩ፣ ባዶነታቸውን አዩ። ሰቀቀናም አይን ነው ያኛው። ይሄኛው አይን ሲበራ ግን መላእክትን ነው ያየው። በሉቃስ ወንጌል ምዕራፍ 24ም ሉቃስና ቀሌዮጳ ኢየሱስ ክርስቶስ እንጀራውን ባርኮ ሲሰጣቸው አይነ ልቡናቸው በራ ይላል። የቆሰለውን ክርስቶስ ሳይሆን የተነሳውን ክርስቶስ፣ ያሸነፈውን ክርስቶስ፣ ድል አድራጊውን ክርስቶስ አዩት ይላል። ምእመናን ይሄ አይናችን ሲበራ ያቆሰሉን ሳይሆን የቆሰለልን ይታየናል። ብዙዎቻችን አሁን ስላቆሰሉን እኮ መተን ብዙ አወራን እኮ። እገሌ አይተኛልኝም፣ እገሊት አተኛልኝም፣ ኑሮ እንዴት ይሆን? ስለ ጭንቀታችን፣ ስላቆሰሉን፣ ስላሳደዱን፣ መከራ ትዳራችንን ስለበተኑት፣ ሱቃችንን ስለበተኑት፣ ኑሯችንን ስላበላሹት ስለ ክፉ ሰዎች እኮ ብዙ አውርተናል አይደለም? ክርስቲያን ስላቆሰለው አያወራም፣ ስለቆሰለለት ነው የሚያወራው። የቆሰለልን ማን ነው? እዚህ መታችሁ አቁሳዮቻችሁን እርሷቸው፣ የበደሏችሁን እርሷቸው፣ ጎረቤቶቻችሁን እርሷቸው፣ የሥራ ባልደረቦቻችሁን እርሷቸው፣ ያሴሩባችሁን መተት የመተቱባችሁን ትዳራችሁ ላይ መከራ ያመጡባችሁን እርሷቸው። እዚህ ስትመጡ እነሱን ረስታችሁ አሸናፊውን አስቡት፣ ድል አድራጊውን አስቡት። የሚጠብቅህ አይተኛም። መጽሐፈ መነኮሳት ላይ ደግሞ እንዲህ የሚል ቃል ተጽፏል። እሱ እንኳን ቢተኛ ይላል የሚጠብቀው አይተኛም። እናቶቻችን ልጆቻችሁ አውሮፕላን ላይ ቁጭ ብላችሁ ረጅም ጉዞ ላይ ቁጭ ብላችሁ አውሮፕላን ላይ ሆናችሁ እኮ እቅፋችሁ ላይ ልጆቹ ምን ይሆናሉ? ይተኛሉ። አውሮፕላን ቢንቀሳቀስ አውሮፕላን ከፍ ዝቅ ቢል ትዝ ይላቸዋል? እነሱ አይላቸውም። እማን ክንድ ላይ ናቸው? እናንተ ክንድ ላይ ናቸው። እኛ በዘላለም አምላክ ክንድ ላይ ነው ያለ ነው። እግዚአብሔር ክንድ ላይ ነው ያለ ነው። እግዚአብሔር እጅ ላይ ነው ያለ ነው። ቀራኔው ላይ የተቸነከረው የቆሰለው የቆሰሉትን የሚፈውስ የወደቁትን የሚያነሳ የረከሱትን የሚቀድስ የተሰበሩትን የሚጠግን የጠፉትን የሚፈልግ ኑ ወደ እኔ የሚል እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ የሚለው እግዚአብሔር ከኛ ጋር ነው። የኛ ችግራችን ምንድን ነው? ካቆሰለልን ክርስቶስ ይልቅ ስላቆሰሉልን ሰዎች በማውራት ጊዜው እናባክነዋል። አሁን ልብ አድርጉ። ደቀ መዝሙሩ ገብቶ ለኤልሳ የነገረውን አይታችኋል? ምንድን ነው ያለው? አለቀልን ነው ያለው። አበቃልን፣ ዙሪያችን ተከበናል፣ ተውጠናል አለው። ኤልሳ ስለ ፈረሱ፣ ስለ ሰረገላው፣ ስለ ወታደሮቹ የሚያስብበት ጊዜ የለውም። ኤልሳ ያየ የነበረው ወታደሮቹን አይደለም። ኤልሳ ያየ የነበረው ሰረገሎቹን አይደለም። ኤልሳ ያየ የነበረው ማንን ነው? እግዚአብሔርን ነው፣ መላእክትን ነው። እኛ እዚህ ስንመጣ ማየት ያለብን ቅዱስ ገብርኤልን እንጂ ሰይጣንን አይደለም። የቆሰለልን ክርስቶስ እንጂ ያቆሰሉን አይደለም። የተሰደደልን ክርስቶስ እንጂ አሳዳጆቻችን አይደለም። ልብ አድርጉ። የተራቆተልን ክርስቶስ እንጂ ያራቆቱንን አይደለም ማየት ያለብን። ሰው ስለ ጥላቱ ብዙ በማውራት ጊዜውን ያባክናል። ወገኖቼ ታውት፣ እሱን እርሱት። የሚጠብቅን ምን አይልም ብለናል? አያንቀላፋም ብለናል። እንደውም በመዝሙረ ዳዊት መዝሙር 90 በቅንፍ 91 ለመጽሐፍ ቅዱስ ላይ መዝሙር 90 ከቁጥር 9 ጀምሮ እንዲህ የሚል ቃል ተጽፏል። ክፉ ወደ አንተ አይቀርብም፣ መቅሰፍት ወደ ቤትህ አይገባም። ልብ አድርጉ። ክፉ ወደ ማን አይቀርብም? ወደ አንተ። መቅሰፍት ወደ የት አይገባም? ወደ ቤት አይገባም ይልና ቀጥሎ ምን ይላል? የማይገባበትን ምክንያት የማይቀርብበትን ምክንያት ዳዊት ሲዘረዝር ምን አለ? መላእክቱን ስለ አንተ ምን ያደርጋቸዋልና? ያዛቸዋልና ከመይቃወከ በኩሉ ፍናዊከ በመንገድ ሁሉ ምን ያደርጉ ዘንድ? ይጠብቁ ዘንድ። ያነሱከ በእጆቻቸውም ያነሱ ዘንድ። ያነሱከ ከመይትተአቀፍ በእብን እግርከ እግርህ እንዳትሰነካከል ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ ምን አይሆንም አይገባም ይላል። አያችሁ፣ ይህን ማመን ነው ጀግና ማለት። ይሄ ማነው ጀግና ማለት?
ጠላታችሁን እያገዘፋችሁት በሄዳችሁ ቁጥር ረዳታችሁ ይጠፋባችኋል። ችግራችሁን እያገዘፋችሁ በሄዳችሁ ቁጥር መፍትሄው ይጠፋባችኋል። በሽታውን እያገዘፋችሁት በሄዳችሁ ቁጥር መድኃኒቱ ይጠፋባችኋል። ረሃባችሁን እያገዘፋችሁት በሄዳችሁ ቁጥር ዳቦው ይርቃችኋል። ይህን ማመን አለበት። ክርስቲያን ስለሞላለት እንጂ ስለጎደለበት አያወራም። ስለተደረገለት እንጂ ስለቀረበት አያወራም። የተደረገልን ብዙ ስለሆነ የቀረብን ለማስታወት ጊዜ አላገኘንም። ምእመናን እኛ አቀማጥሮ ባፋችን እያጎረሰ የሚጠብቀን ዳቦ አይደለም እኮ ምእመናን። አባት ቢወልድ ዳቦ ያጎርሳል፣ ወተት ያጠጣል፣ ልብስ ይገዛል። እግዚአብሔር ግን ዳቦ ሆኖ ብሉኝ አለ፣ ደሙን ጠጡልኝ አለ፣ በቁስሌ ተፈወሱልኝ አለ፣ ተራቁቶ ልበሱልኝ አለ፣ ተርቦ ጥገቡልኝ አለ፣ ተጠምቶ ጠጡልኝ አለ። ሐሞት ኮምጣጤ ጠጥቶ የዘላለም ሕይወት ጣፋጩን ጠጡልኝ አለ። የአምላክ እያለ ስለ ሰው የምናወራበት ጊዜ ሊኖረን ይገባል ምእመናን። ሊገባል አይገባም። አታውሩ፣ ተዋቸው፣ እርሷቸው፣ ዘንጓቸው። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ደግሞ እንዲህ የሚል ቃል ተጽፏል። ደስ የሚል ቃል፣ ከታናናሾቹ አንዱን እንኳን እንዳትንቁ ተጠንቀቋል። ታናናሾች ማለት በምንድን ነው? በጤና ከኛ ያነሱ፣ በዕድሜ ከኛ ያነሱ፣ በገንዘብ ከኛ ያነሱ፣ በስልጣን ከኛ ያነሱ፣ ከኛ ጎሳ ያነሱ፣ ከኛ ብሔር ያነሱ ብለን የምናስባቸው፣ አስባችሁ ሰርግ የማጠሯቸው፣ ለቅሶ ቀሩ ብለው የማታሟቸው የተረሱ ሰዎች የሉም? እነዛን እንዳትንቋቸው፣ እንዳታቃልሏቸው ተጠንቀቁ አለ ጌታ። እኛ ሂሳባውያን፣ እኛ እኮ ጀግኖች እኮ ነን። ስናጎርስ እኮ መጥነን ነው። መልሶ ያጎርሰኛል አያጎርሰኝም ብለን ለክተን አይደል እንዴ? አሁን የትንሣኤ ሰሞን ጧት ምሳኛ ጋር ነው እንትና ስትለው እኮ በቀጭ ነው የተጻፈች ምናለች? እራት አንተ ጋር ነኝ የምትል እኮ አለች እኮ። ታላቁ ሊቅ ዮሐንስ አፈወርቅ ውሾችን እንኳን አስበህ ትቀልባቸዋለህ ገና ግቤን ይጠብቃሉ ብለህ የመንግሥተ ሰማያት መግቢያ ድሆቹ በር ላይ ወርቀው ለምን ትተዋቸዋለህ ይላል። ስለዚህ ክፉ መጽሐፉ ምን አለ? ታናናሾቹን አትናቋቸው አለ። ለምን እንደው ማንነቃቸው? ቀላል አይምሰሏችሁ፣ መላኮቻቸው የነሱ መላእክት ይላል በሰማይ የአባቴን ፊት ያያሉ ማለት ምን ማለት መሰላችሁ? ፊት ማየት በመጽሐፍ ቅዱስ ቋንቋ ባለሟልነት ነው። ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ እኮ አንተ ማን ነህ ብሎ ሲጠይቀው እኔማ አለ መላኩ፣ እኔ በማን ፊት የምቆመው? በእግዚአብሔር ፊት የምቆመው ማነኛ አለ? ገብርኤል ነኝ አለ። ፊት ነሳው ማለት ምን ማለት ነው? ብዙ ጊዜ እናገረዋለሁ። አንነጋገርም ማለት ነው አይደለም? አኩርፎናል ማለት ነው አይደለም? ከፍትፍቱ ፊቱ ማለት እኮ እጁ ላይ ቆሎ ይዞ ፊቱ ላይ ክትፎ ያለ ማለት እንጂ እናቶቻችን ሽሮ እያቀረቡላቸው አፋቸው ላይ ሲናገሯቸው ግን ልክ የተለያየ ምግብ ያቀርቡን ደስ ሲሉ። ስለዚህ መላእክት በሰማይ የማን ፊት ያያሉ? የአባቴን ፊት ያያሉ። ምን ማለት መሰላችሁ? በአባቴ ዘንድ ምንድናቸው? ሹም ናቸው፣ ባለስልጣን ናቸው፣ ባለሟል ናቸው። ቅዱስ ዳዊት በጽባህ እቀውም በጧት በፊትህ በምስጋና ምን አደርጋለሁ? እቆማለሁ፣ እገለጥ። በማን? በፊትህ። በማን ፊት? በእግዚአብሔር ፊት። ሊቃውንት ደግሞ ፊት የሚለውን ሲተረጉ ምን ይላሉ? እግዚአብሔር መስዋዕት የሚሰዋበት ጸሎት የሚጸለይበት ቦታ ሁሉ የማን ፊት ነው? ሰው የሚዳሰስ ነገር ይፈልጋል፣ የሚጨበጥ ነገር ይፈልጋል። ታናናሾችን አትናቁ አለ። ስለዚህ ለምንድነው ማንነቃቸው? ለምንድነው የምናከብራቸው? አባታች መላእክቶቻቸው በሰማይ የማንን ፊት ያያሉ? የእግዚአብሔርን ፊት ያያሉ። ምን ማለት ነው ይሄ? ትልቅ ባለስልጣን ዘመድ ያለው እኮ ደቃቃ ሰውዬ ተከብሮ ይኖራል። እሱን ልታደቀው ትችላለህ። የሚያደቅ ያዝብሃል። ከላይ ተንቀጥቀጥ ትኖራለህ። ወደህ አይደለም። አሁን እኛ ታናናሾችን ማንነካቸው ለምንድን ነው? ገብርኤል አላ ከጎን፣ ሚካኤል አላ ከጎን፣ የኔን አይነ ስውር ናት አትይ። አይናማ መልአክ ከጎን ቆሟል። እጅ እግር የሌለው ናት። ሰይፍ ያለው መልአክ ከጎኑ ቆሟል። ጠባቂ ያለው እንባ አባሽ መልአክ አለው። ቁስል ፈዋሽ መልአክ አለው። ጥያቄ መላሽ መልአክ አለው። የሚጠብቀው የማያንቀላፋለት መልአክ አለው። ለዚህ ነው ክፉ ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም ማለትና መላእክቱን ስላንተ ምን ያደርጋቸው? ያዛቸዋል። ታናናሾችን አትናቋቸው። ለምን አንነቃቸውም? መላእክት ከነሱ ጋር ስላሉ። ስለዚህ ምእመናን ከነሱ ጋር ካሉት ይልቅ ከማን ጋር ያለው ይበልጣል? ከኛ ጋር ያለው ይበልጣል። እነሱ ጋር ያለው ሰይፍ ሊሆን ይችላል። እነሱ ጋር ያለው ገንዘብ ሊሆን ይችላል። እነሱ ጋር ያለው ዝና ሊሆን ይችላል። እኛ ዘንድ ጋር ያለው የዝነኞቹ አምላክ እግዚአብሔር ነው። እኛ ጋር ባለ ሀብቶች፣ እኛ ጋር ያለን ሀብት አይደለም፣ የሀብት ምንጭ የሆነው እግዚአብሔር ነው ከኛ ጋር ያለው። የሚጠብቀን አያንቀላፋም። እንደው ቅዱስ ዳዊት የሚጠብቅ አያንቀላፋም ብቻ አይደለም ያለው፣ ፈጽሞ አያንቀላፋም ነው ያለው። እይደቅስ ወይ ይደጉ ማለት
ሁለት ተመሳሳይ ግስ አንድ ጊዜ ስንጠቀም በግዙ ቋንቋ ፈጽሞ አይደረግም ማለት ነው። ፈጽሞ አያንቀላፋም። የቀለብከው ውሻ በስጋ ይታለላል። የቀጠርከው ዘበኛ በእንቅልፍ ይሸነፋል። በኤሌክትሪክ ያጠርከው አጥር መብራት ሲሄድ ጥበቃውን ያቆማል። የኛ ጌታ ግን አይደክሙም፣ አያንቀላፋም። መብራት አቅም አያንሰውም፣ ኃይል አለው። ትናንት ኃያል ነበር አምላካችን፣ ዛሬ ኃያል ነው፣ ለዘላለም ኃያል ነው። እነሱ ጋር ካለው ከማን ጋር ያለው ይበልጣል? አረ ጮክ በሉ። ከማን ጋር ያለው ይበልጣል? እግዚአብሔር። ስለዚህ እነሱ ጋር ካሉት ይልቅ እኛ ጋር ያሉት ይበልጣሉና ምን አትሁን? ኑሮን አትፍሩት፣ ኢኮኖሚውን አትፍሩት፣ ፖለቲካውን አትፍሩት፣ ትዳራችሁን አትፍሩት፣ ጤናችሁን አትፍሩት። ሁሉን ነገር ዛሬ የማይፈራ ነገር የለም። የምንበላው ምግብ ቦምብ ሆኖብናል። የምንጠጣው መጠጥ ቦምብ ሆኖብናል። እንዲያውም ሊቃውንት ምን ይላሉ? አዳምን እግዚአብሔር ሲረግመው አለ ምድሪቱ እሾህና አሜከላ ታብቅል ብሎ ሲረግመው በአንተ ሰውነት ደግሞ ወስፋቱ ኮሶ ይብቀልብህ፣ በሽታ መናኸሪያ ያድርግ ማለት ነው። ዛሬ መናኸሪያን ያደርጉ እውነቱን ለመናገር። ስለዚህ መፍራት አይገባም። የፈራ ሰው ይሸነፋል። የፈራ ሰው ተስፋ ይቆርጣል። የፈራ ሰው ሰው ያጠፋል፣ ራሱን ያጠፋል። የፈራ ሰው ይሰርቃል። የፈራ ሰው ወንጀለኛ ይሆናል። እኛ ግን አንፈራ። ማን ከኛ ጋር ስላለ? ማን ከኛ ጋር ስላለ? እግዚአብሔር ከኛ ጋር። ከበር ቁሜ ሞዳትን ጥቅስ ልበላት። ከበር ቁሜ ምን አደርጋለሁ? ጮክ በሉ እሺ። ማንም ድምፄን ሰምቶ ቢከፍትልኝ እገባለሁ። ገብቼ አለ ጌታ በቃ የተለያየ በቃ ጠረጴዛ የሸፈነ 15 አይነት በየአይነቱ የተሰራ በዚህ ጥብሱ ቅቅሉ በዛ ምኑ የቀረበለት ማለት ነው አይደለም። ድንችን ቀቅለ በሚጥሚጣ በልተ ብትተኛ ምን ቸገረው? እግዚአብሔር ይባርክልሃል ማለት ነው። የበላው ድንች ከጮማን ይበልጣል። የበላው ቆሎ ከተመጣጣኝ ምግብ ይበልጣል። ማን ሲባርከው? እግዚአብሔር ሲባርከው።